ነበር። ሆስፒታል ውስጥ ያንን ሁሉ መከራ ሲያሳልፍ በዚህ ሁሉ መከራ ጊዜ እግዚአብሔር ጥሩ ወዳጆችን ሰጥቶኛል። ከነዛ ሰዎች አንዱ ብዙ ሰጪ ብዙ ለጋስ እና እሱ ለተቸገሩ ሁሉ በተገኘበት የእርዳታ እጆች ከየአቅጣጫው ሲዘረጉለትና ለተፈለገው የእርዳታ ጥሪ ሁሉ በቂ ከበቂ በላይ ሆኖ ሲያገኝ እና እግዚአብሔርም ሲረዳው እንዲሁም ሲያግዘው የምንመለከተው ተወዳጅ የሆነው እንዲሁም የእናቶችንና የአባቶችን እንባ የሚያብሰው እጅጉኑ ጠንካራ የሆነ ወጣት ነው ማስተር አብነት። እንደሚታወቀው ይህ ወጣት በቲክቶክ ማህበራዊ ሚዲያ ከ5.8 ሚሊዮን በላይ ተከታዮችን ያፈራ ሲሆን በሚቀርበው ቪዲዮዎች ደግሞ በመላው ኢትዮጵያውያን ተወዳጅነትን ያተረፈ ነው። ይህ በዚህ እያለ ከቅርብ ጊዜ ወዲህ በገጠመው ህመም እጅጉኑ ብዙ ኢትዮጵያውያንን ያስደነገጠ እና ያሳዘነ ጉዳይ ነበረ። ታዲያ ማስተር አብነት በህመሙ ወቅት ለመላው ኢትዮጵያውያን ጸሎት እንደሚያስፈልገው ገልጾ ማንም መጨነቅ እንደሌለበት እና ለእርሱ ጸሎት ብቻ እንደሚያስፈልገው ሲገልጽ የተመለከትነው የቅርብ ጊዜ ትውስታችን ነበረ። ታዲያ ይሄ ጊዜ አልፎ ማስተር አብነት ለምስክርነት እግዚአብሔር እንዳበቃው በመግለጽ እና ያለፈበትን የህመም ቀናቶች ሲገልጽ እጅጉኑ ብዙ ሰዎችን ያስነባ ክስተት ነበረ። ታዲያ ማስተር አብነት ምን ቢገጥመው ነው ህዝቡን ያስነባው? የነበረው ሁኔታ ምን ነበረ? እንግዲህ እኛም ማስተር አብነት በሲጄ አዳራሽ ተገኝቶ ያስተላለፈው መልእክት ለእናንተ በቪዲዮ ይዘንላችኋል። ቪዲዮንም የምትመለከቱት ይሆናል። እንግዲህ ይህ ቪዲዮ ከተለቀቀ ጊዜ አንስቶ እኛ ይህንን መረጃ እስክንሰራላችሁ ከ200,000 ሰዎች በላይ ቪዲዮን የተመለከቱት ሲሆን ከ20,000 በላይ ደግሞ ላይክን አግኝቷል። ከ700 ሰዎች በላይም ደግሞ ሐሳብና አስተያየቶቻቸውን ያሰፈሩበት ሲሆን አንዳንዶች በዚህ ሁሉ ስታልፍ አብሮ የነበረው የእግዚአብሔር ጸጋ የተባረከ ይሁን ሲሉት፣ ሌሎች ደግሞ ብዙ ሰዎች በህመማቸው ጊዜ እግዚአብሔርን ይጣሩታል እና ነገር ግን ፈውስን ባገኙ ጊዜ ያኔ በህመማቸው የጠሩትን እግዚአብሔርን ይረሱታል። ታዲያ አንተ ግን በህመም ጊዜ የጠራኸውን እግዚአብሔርን በአደባባይ ማመስገን እጅጉኑ ደስ የሚያሰኝ ነው ሲሉ ተመልክተናል። እንግዲህ ማስተር አብነት ያስተላልፈው መልእክት ምን ይል ነበረ ለሚለው ቪዲዮን ተከታትለን የምንመለስ ይሆናል። እናንተም ቪዲዮን ከመጀመራችሁ በፊት ቪዲዮን ላይክ እና ሼር በማድረግ ለብዙ ሰዎች ያዳርሱት እንላለን። እንዲሁም ሐሳብና አስተያየቶቻችሁን በሐሳብ መስጫ ሳጥን ስር እያስቀመጣችሁልን ቪዲዮን እስከ መጨረሻው ይከታተሉ። እኛም ቪዲዮን ተከታትለን የምንመለስ ይሆናል። እናንተም እስከ ቪዲዮ መጨረሻ አብራችሁን ሁኑ እንላለን። ወደ ቪዲዮ እንሂድ። ብዙ ፈተና፣ ብዙ መከራ፣ ብዙ ስቃይ፣ ብዙ ችግር ውስጥ አጠገቤ ለእግዚአብሔር ሰው ሰጥቶኝ ነበር። ሆስፒታል ውስጥ ያንን ሁሉ መከራ ሲያሳልፍ በዚህ ሁሉ መከራ ጊዜ እግዚአብሔር ጥሩ ወዳጆችን ሰጥቶኛል። ከነዛ ሰዎች አንዱ እኔ ዳድ ብዬ ነው የምጠራው አፖስትል አንድም ቀን ሆስፒታል ቀርቶ አያውቅም። ፕሮግራም አርፍዶ ከሆነ እኔ ጋር ነበር። ህመሜን እያወቀ ቁስሌን ሳይጠየፍ ሰውነቴን ይዞ ይጸልይልኝ ነበር። እኔ አላደርግም እሱ ያደረገውን ነገር። እንደው እግዚአብሔር እድሜ ዘመኔን ይባርከው። ዝቅ ብሎ እጁ ምግብ ይዞ ሆስፒታል መጥቶ አይቶ ነው የሚያውቀው ህመሜ። እንዲህ አይቶኝ ምግብ እያበላኝ ቀንና ማታ አገር ውስጥም ከአገር ውጭም ባደረግኩት ህክምና እስከ መጨረሻው ድረስ ከጎኔ ያልተለየም። እግዚአብሔር ካንተም ጎን አይለይ ለዘላለም። ዛሬ እያመመህ ነው ይለኛል። ያን ቀን ታምሜያለሁ። እኔ ፊቴን አይቶ ያውቃል። ሰውነቴ መልኬ ሲቀያየር፣ መቀመጥ ሲከብደኝ፣ መናገር ሲከብደኝ አንዳንድ ሰዎች ከቆይታ በኋላ ነው የሚያውቁት። እሱ ግን ገና ፊቴን እንዳየ ዛሬ እያመመህ ነው፣ ዛሬ ምንድነው? አይዞ የሚል ሰው እግዚአብሔር ይስጣል። ብላ የተባልኩትን ምግብ ባለቤቱን እግዚአብሔር ይባርካት ከቤታቸው ማር እየመጣልኝ ሆስፒታል ውስጥ ማር ነበር የሚባል። በመከራ ጊዜ በብቸኝነት ጊዜ አለውልህ የሚል ወዳጅ እግዚአብሔር ይስጣችሁ። አለውልህ ወንድሜ አይዞ ይለኝ ነበር። የህክምና ሁኔታ በጣም እየተወሳሰበ ሲመጣ አይዞ አለውልህ፣ እኔ ወንድምህ፣ እሱ ለኔ ወንድምም አባትም ወዳጅም ሁሉ ነገር ሆኖ አጠገቤ ላይ ቆሞ ዛሬ ለምስጋና እንዲቆም እግዚአብሔር ከሱ ጋር ሆኖ ብዙ መልካም ነገር ሰርቷል። እግዚአብሔር ስም የተመሰገነ ይሁን። እዚህ ጋር የመቆሜ ምክንያት የእግዚአብሔር ቸርነት፣ የእግዚአብሔር ምሕረት፣ የእግዚአብሔር በጎነት በእኔ ላይ ስለበዛ የኢትዮጵያ እናቶች፣ አባቶች፣ ሕፃናት፣ አዋቂዎች በእግዚአብሔር ፊት በአንድ ልብ ዝቅ ብላችሁ የለመናችሁትን ልመና እንባችሁን እግዚአብሔር አይቶ ልጄ ቁም ብሎ በሁለት እግር እንዲቆም እድል ሰጥቶኝ
ሕክምና ላይ ያለው ከጎኔ የነበራችሁ ስትጸልዩልኝ የነበራችሁ የሌላ እምነት የሃይማኖት አባቶች እስካለሁበት ድረስ እየመጣችሁ በቤታችሁ ላይ ሆናችሁ ተንበርክካችሁ በእግዚአብሔር ፊት ስታነቡ የነበራችሁ ወዳጆቼ፣ ወገኖቼ፣ እኔ የማቃችሁም የማላቃችሁም እግዚአብሔር ዛሬ በእንደዚህ አይነት ሁኔታ ቆሜ እሱን እንዲያመሰግን ያገዘኝ የእናንተን ጸሎት፣ የእናንተን ልማና፣ የእናንተን እንባ አይቶ ነው። እግዚአብሔር የጸሎታችሁን ምላሽ መልሷል። እግዚአብሔር ክብሩን ይውሰደው። አይመስልም እንዲህ የሚቆም አይመስልም ለዚህ ደረጃ የሚደርስ በቃ አበቃ ስል እግዚአብሔር አዲስ እያደረገ እግዚአብሔር አቁሞኛል። እንዴት ቆምክ ካላችሁ እውነቴን ነው የምላችሁ፣ እግዚአብሔር ነው ያቆመኝ። በራሴ ጥበብ፣ በራሴ ኃይል፣ በራሴ ጉልበት የቆምኩ ሰው አይደለው። ያቆመኝ፣ የደገፈኝ፣ ያበረተኝ እግዚአብሔር አምላክ ነው። የቀረውንም የሚፈውስ አጥንትን በአጥንቱ የሚቀይር ደምን በደሙ የሚቀይር እሱ ነው። ይህ ዓመት ለእኔና ለቅርብ ወዳጆቼ እጅግ በጣም ከባድ ፈተና የበዛበት ዓመት ነበር። እግዚአብሔርን ጠየቃችሁት፣ እግዚአብሔር ደግሞ ለጸሎታችሁ ምላሽ ሰጣ። እግዚአብሔር ይባርካችሁ። እንግዲህ ቪዲዮን እንደተመለከታችሁት ነበር። ማስተር አብነት ባሳለፈው የህመም ወቅት ጊዜ እጅጉኑ ብዙ ስቃዮችና ብዙ ችግሮች እንዳለፉበት እና ብዙ የእንባ ጊዜዎችም እንደነበሩ፣ በዚህ ጊዜዎች ውስጥም ግን እግዚአብሔር ፊት በመንበርከክና እግዚአብሔር ፊት በልመናና በመልጃ በመቅረብ እግዚአብሔርም ደግሞ በዚህ ሁሉ ሲያልፍ ደግሞ እንዳላሳፈረውና በመልጃዎቹ እንዲሁም ደግሞ በልመናዎቹ እግዚአብሔር ዝም እንዳላለው በመናገር እጅጉኑ ብዙ ሰዎች እንደተነሱለትና በህመሙ ወቅት ያልጠበቀው ነገር እንደገጠመው በጉባኤ መሃል የገለጸ ሲሆን በህመሙ ወቅትም እንግዲህ ብዙ ሰዎች ሲንከባከቡትና በእየለቱ ደግሞ አንዳይ ሰው ሳይጠፋ ካጠገቡ ብዙ ሰዎችን ሲከታተልና ብዙ ሰዎችም እሱን እንዴት ነህ ሲሉት የተመለከተው ነገር ነበረ። እሱም ደግሞ ያስጨንቆት ብዙ ጊዜ ቪዲዮዎችን እያከታተለ ሲለቅና ሰዎች እንዳይጨነቁለትና ብዙ ሐሳብ እንዳይገባቸው በማሰብ ቪዲዮዎችን በየጊዜው ሲያጋራ እንደነበር የምናስታውሰው ጉዳይ ነበረ። ታዲያ ይህንንም አክሎ በመቀጠልም ደግሞ ማስተር አብነት የሲጄ ዋና መስራች የሆነውን ሐዋርያው ታምራትንም እጅጉኑ ሲያመሰግነውና በነበረበት ሁኔታ ውስጥ አንዳች ሳይጸየፈው እንክብካቤውን እንዲሁም ዕለት ዕለት በመገኘት ያለውን ብዙ ሲያካፍለው እንደነበር ገልጿል። ታዲያ በዚህ ሁሉ እናንተስ ምን ትላላችሁ? ማስተር አብነት ትላንትና በደከመበት ጊዜ በህመሙ ጊዜ ብዙ ኢትዮጵያውያኖች በጸሎት እንደነበራችሁ፣ ብዙ ኢትዮጵያውያኖች ደግሞ ከሱ ጎን እንደምትቆሙ ስትገልጹ እንደነበረ የሚታወስ ነው። እኛም ከዚህ ቀደም በሰራነው ቪዲዮ ከ40,000 ሰው በላይ እይታን ያገኘበት ቪዲዮአችን ላይ ብዙ ሰዎች ሐሳብና አስተያየቶቻችሁን ስትገልጹ እንደነበረ ተመልክተናል። አንዳንዶች እጅጉኑ እንዳዘናችሁና በጸሎት ደግሞ አብራችሁት እንደምትሆኑ ስትገልጹ የተመለከትነው ጉዳይ ነው። ታዲያ ዛሬ የምስጋና ቀን ነውና ሁላችሁም ማመስገን የምትፈልጉ ሰዎች በሙሉ ሐሳብና አስተያየቶቻችሁን በሐሳብ መስጫ ሳጥን ስር እያስቀመጣችሁ እግዚአብሔር ስለረዳው ማስተር አብነትን ምኞታችሁን ከዚህ በኋላም ደግሞ በሚሰራው ስራ እግዚአብሔር እጅጉኑ እንዲረዳውና እንዲደግፈው ሐሳብና አስተያየቶቻችሁን ያስቀምጡልን እንላለን። ይህ ቪዲዮ ለብዙ ሰዎች እንዲደርስም ደግሞ እናንተ ላይክና ሼር ማድረጋችሁን እንዳዘነጉ እንላለን። እንግዲህ ለዛሬ ያዝንላችሁ ሐሳቦችና አስተያየቶችም ከናንተ ልንቀበል ነውና እናንተ ሐሳብና አስተያየቶቻችሁን ያስቀምጡልን እንላለን። በቪዲዮአችን ከተደሰታችሁ ደግሞ ላይክ፣ ሼር እንዲሁም ለብዙ ሰዎች አድርሱት እንላለን። ሌላኛው እንግዲህ ውድ የፋሬስ ሚዲያ ተከታታዮቻችን ለዛሬ ያዝንላችሁ ቪዲዮ ይህንን ይመስል ነበረ። እስካሁን ስትከታተሉን ስለነበር ለናመሰግናችሁ እንወዳለን። ከዚህ በመቀጠልም ሌሎች አዳዲስ መረጃዎች በመጡ ጊዜ ለእናንተ በፍጥነት እና በጥራት ይዘን የምንገኝ ይሆናል። እናንተም እስካሁን ለፋሬስ ሚዲያ አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ የፋሬስ ሚዲያ ቤተሰብ ይሁኑ እንላለን። እለት የምንለቃቸው መረጃዎች እና የህይወት ታሪኮች ለእናንተ የሚያስተምሩ ቪዲዮዎች በፍጥነት እንዲደርሳችሁ የደውል ምልክቷን ይጫኑ። እንዲሁም እናንተ እንዲሰራላችሁ የምትፈልጉት መረጃ ወይንም የህይወት ታሪኮች ካሏችሁ በሐሳብ መስጫ ሳጥን ስር ወይንም በቪዲዮ ላይ እናንተ በዲስክሪፕሽን ላይም ባስቀመጥንላችሁ ስልክ ቁጥር በቴሌግራም ወይንም በመደወል መረጃ መስጠት ትችላላችሁ። እንዲሁም የምንለቃቸው ቪዲዮዎች ለብዙ ሰዎች እንዲደርሱ ብዙ ሰዎችም እንዲጋሩና በመረጃችን ተጠቃሚ እንዲሆኑ ቪዲዮውን ላይክ እና ሼር ያድርጉት እንላለን። እንግዲህ ለዛሬ ያዝንላችሁ ቪዲዮ ይህንን ይመስል ነበረ።
እንግዲህ ጳውሎስም ለኤፌሶን ሰዎች በምዕራፍ 6 ከቁጥር 23 ላይ ከእግዚአብሔር አብ ከጌታም ከኢየሱስ ክርስቶስ ሰላም፣ ፍቅር ከእምነት ጋር ለወንድሞች ይሁን እንዳለው እንግዲህ ውድ የፋሪስ ሚዲያ ተከታታዮቻችን ከእግዚአብሔር አብ ከጌታም ከኢየሱስ ክርስቶስ ሰላምና ፍቅር ከእምነት ጋር ለእናንተ ለቤታችሁ፣ ለጓዳ፣ ለዘመድ፣ ለአዝማዶቻችሁ ሰላም ይሁንላችሁ እንላለን። በሌላ ቪዲዮ እስክንመለስ ድረስ እኛ ከወዲሁ ለመሰናበት እንገደዳለን። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ እያልን ከወዲሁ ተለየናችሁ።